ኢትዮጵያ ለዘመናት ሲንከባለሉ የመጡ ለጠንካራ ሀገረ መንግስት ግንባታ እንቅፋት የሆኑ መሰረታዊ ችግሮቿን በጠረጴዛ ዙሪያ ለመፍታት አዲስ የታሪክ ምዕራፍ ላይ ትገኛለች። ለቅሬታና አለመግባባት መነሻ የሆኑ ችግሮች መፍትሄ የሚሆነው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው ሀገራዊ ምክክር ጠንካራ ሀገረ መንግስት ያላትን ኢትዮጵያን ለመገንባት እንደ መሰረት ድንጋይ የሚታይ ነው። አሁን የተጀመረው ሀገራዊ ምክክር ሁሉም ዜጎች በተወካዮቻቸው አማካኝነት በሀገራቸው ጉዳይ ላይ በነጻነት በመምከር ለችግሮች የጋራ መፍትሄ የሚፈልጉበት ነው። ዘላቂ ሰላም ግንባታም የድርሻቸውን የሚወጡበት ብሔራዊ ጸጋ ነው ተብሎም ይገለጻል። ሀገራችን ብዙ ስብራቶች አሏት እንላለን ሁሌምና እነዚህ ስብራቶች ለመጠገን ለማከም እና አንድ ጠንካራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜ አስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነክሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን በ11 ክልሎችና በሁለቱ ከተማ አስተዳደሮች የተሳታፊዎችን ልየታ በማከናወንና አጀንዳዎችን በማሰባሰብ ለጉባኤው እየተቃረበ መሆኑን ገልጿል። በትግራይ ክልል አጀንዳ ለማሰባሰብ ከሚሰራው ስራ ጎን ለጎን የምክክር ጉባኤ አወያዮች ወይም አመቻቾች መልመላ በምክክር ኮሚሽኑ መርህ መሰረት መከናወኑን ኮሚሽነሩ ዶክተር ዮናስ አዳዬ ለኢቲቪ ተናግረዋል። አወያዮችና አመቻቾቹ የተመረጡት ደግሞ በሀገራዊ ምክክር ኮሚሽን በተመረጡበት መስፈርት መሰረት ነው የተመረጡት። ስለዚህ ገለልተኝነታቸው፣ የትምህርት ዝግጅታቸው፣ የስራ ልምዳቸው፣ ተአማንነታቸው፣ በህዝብ ዘንድ ያላቸው ተቀባይነትና ተጽዕኖ ፈጣሪነት እንግዲህ የተመሰከረላቸው ብለን የምናምናቸው ከ170 በላይ የሚሆኑ በስራቸው አንቱ የተባሉ ግለሰቦች ወይም ሰዎች በዋናነት ሀገራዊ ምክክር ኮሚሽነሮቹ በተመረጡት መስፈርት ነው የተመረጡት። በጉባኤው ለሚሳተፉ አወያዮች ስልጠና ለመስጠት ዝግጅት የተደረገ መሆኑንም በኮሚሽኑ ተገልጿል። የሀገራዊ ምክክሩ ሁሉንም ወገን አሸናፊ የሚያደርግና የኢትዮጵያን ታሪክ በሚቀይር መልኩ የምክክር ጉባኤው የሚመክርባቸው አጀንዳዎችን መረጣ እየተጠናቀቀ ነው ያሉት ኮሚሽነሩ አጀንዳዎቹ ለህዝብ ይፋ እንደሚሆኑም ገልጸዋል። አጀንዳ መቅረጽ ማለት ከቀረቡ ብዙ ሺህ አጀንዳዎች ውስጥ በአዋጁ መሰረት በኢትዮጵያ ውስጥ መሰረታዊ ችግሮች እንዲህ ናቸው የሚለውን የትኛው ፖይንት ነው የሚገልጸው፣ የትኛው ነው በደንብ አድርጎ ሀሳቡን የተሸከመው የያዘው። ከሁሉ አጀንዳዎች ውስጥ ደግሞ መቅደም ያለበትን በሰው አእምሮ ውስጥ መቀረጽ ያለበት የትኛው ነው፣ የኢትዮጵያን ችግር በመፍታቱ የቱ ነው ቅድሚያ የሚሰጠው የሚለውን በአዋጅ በተሰጠን ስልጣን መሰረት አሁን በአሁኑ ሰዓት እየጨረስን ነው። የሚቀጥለው ለህዝባችን ማሳወቅ አለብን። የተቀረጹ አጀንዳዎች፣ የተመረጡ አጀንዳዎች የኛም ተካተው አልተካተተም የሚል ጥያቄ ስለሚያስነሳ ለህዝብ ደግሞ ይፋ ማድረግ አለብን። ኢትዮጵያውያን በቀድሞ ዘመናት እንደ አድዋ ባሉ የጦር አውድማ ራሳቸውን ሰውተው ሀገራቸውን ያቆዩ የጀግኖች ልጆች መሆናቸውን ያስታወሱት ዶክተር ዮናስ አዳዬ የዛሬው ትውልድ የሀገሩን መጻኢ ዕድል በጠረጴዛ ዙሪያ ተመካክሮ የመወሰን ኃላፊነት ስላለበት ጥያቄ ያለኝ የሚል ሁሉ አሁንም በምክክሩ እንዲሳተፍ ጥሪ አቅርበዋል። ስንጀምር 1-2 ፓርቲዎች ነበሩ ከኛ ጋር ለመስራት ተዘጋጁት። አሁን ግን ከ50 በላይ ፓርቲዎች አብረው እየሰሩ ነው ያሉት። ጥቂቶቹ ደግሞ እንዳይቆጫቸው የዚህ አንጸባራቂ ሂደት አካል መሆኑን እንዳያመልጣቸው አሁንም ጊዜው ገና ነው፣ አልመሸም፣ በሩ አልተዘጋም። አጀንዳ መስጠት ይቻላል፣ መነጋገር ይቻላል። በትጥቅ ግጭት ውስጥም ያሉ ወገኖቻችን አብዛኛዎቹ በኦሮሚያም አካባቢ ከኦላም እንደዚህ መጥተው ከኛ ጋር እየሰሩ አሉ። አሁን ከአማራ ክልል ከፋኖም በብዛት መጥተው ከኛ ጋር አብረው እየሰሩ አሉ። ሌሎችም የሚቀሩትም ደግሞ ወገኖቻችን አሁንም ሁለት እጆቻችን ዘርግተን እኛ እየጠበቅናቸው ነው ያለነው። አጀንዳ ካሉበትም ቦታ ለኛ ደውለው መጽፍ ይችላሉ። ጊዜው አልረፈደም፣ በርቱልን። አንድ ላይ ሆነን ሀገር መገንባት እንችላለን። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ጊዜው እስከ መጪው ዓመት ታህሳስ 2019 ዓ.ም የተራዘመ ሲሆን በተያዘለት ጊዜ ስራውን ለማጠናቀቅ እየሰራ መሆኑን ገልጿል።